ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ይህ የዕለተ ማክሰኞ የረፋድ መረጃችን ነው። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በአማራና ኦሮሚያ ክልሎች ከሰሞኑ ውጊያዎች የተደረጉ መሆኑ ታውቋል። ውጊያዎቹ በመከላከያና በሁለቱም ክልሎች በሚንቀሳቀሱ ታጣቂ ኃይሎች መካከል የተካሄዱ ናቸው። የፋኖ ታጣቂዎችም ሆኑ የኦሮሞ ነጻነት ሰራዊት የዘመቻ ስያሜዎችን ሰጥተው ውጊያዎችን እያካሄዱ መሆኑን የገለጹ ሲሆን መከላከያም እርምጃ ወስጃለሁ ሲል አስታውቋል። ጥንቅራችን ይዞታል። ከባህር በሩ ዝግብ ወዲህ በቀናት ልዩነት ተከታታይ ተቃውሞ ሲያሰሙ መቆየቱና ሰሞኑን ዝምታን መርጠው የተስተዋሉት የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በአዲስ ተቃውሞ ብቅ ብለዋል። መረጃውን እናደርሳለን። በአፍሪካ ከተከሰቱ የድንበር ጦርነቶች ሁሉ ደም አፋሳሹ ጦርነት በተካሄደበትና የይገባኛል ጥያቄ በሚነሳበት ግዛት ዝነኛዋ ድምጻዊት ሄለን መለስ ወታደራዊ ልብስ በመልበስ የሙዚቃ ድግስ ማቅረቧ ተሰምቷል። ኤርትራዊቷ ድምጻዊት ሄለን መለስ የኤርትራን ጦር ለማበረታታት በአወዛጋቢው ድንበር ግዛት ተገኝታለች። ዝርዝር መረጃውን ከጥንቅራችን ይሰማሉ። በሶማሊያ ራስ ገዝ ግዛት ስለተፈጸመው አነጋጋሪው የኢትዮጵያ ዲፕሎማት ግድያ ይፋዊ መግለጫ ተሰጥቷል። አነጋጋሪውን ግድያ በተመለከተ የተሰማውን አዲስ መረጃ ከጥንቅራችን ይሰማሉ። የጳጳሱ መሞት የቀሰቀሰው የ900 ዓመት ትንቢት የሮማው ካቶሊክ ጳጳስ ፍራንሲስ ሞት አነጋጋሪውን ሌላ ጉዳይ ቀስቅሷል። በካቶሊክ ቤተክርስቲያን ውስጥ ለ900 ዓመታት የቆየ አንድ ሰነድ ነው። የብዙዎቹን አግራሞት የጫረ ሲሆን ድንጋጤ የፈጠረባቸው ብዙ ናቸው። ትንቢቱ ፖፕ ፍራንሲስ የመጨረሻው ጳጳስ ስለመሆናቸው የሚናገር ሲሆን የመጨረሻው የፍርድ ቀን መድረሱን ያብራራል። ቫቲካን የሰነዱን መኖር ማረጋገጧ ውዝግቡን አጥዞታል። ዓለምን እያከራከረ ስላለው ስለዚህ ትንቢት የምንለዋለን። የአሜሪካ መከላከያ ሴክሬታሪ ሊባረሩ ይችላሉ ተባለ። የአሜሪካ የመን የአየር ድብደባ ዘመቻ የጦር ሚስጥር አለመጠበቅ አዲሱን የፔንታጎን አለቃ ከስራ ሊያስባርር እንደሚችል እየተነገረ ነው። ትራምፕ መከላከያ ሚኒስትራቸው ስለ ጦርነት ትንታኔ ሊሰጥበት የነበረውን ስብሰባ አስቁመዋል። ጉዳዩን እንመለከታለን። በጥንቅራችን በየዕለቱ የሚለቀቁት መረጃዎች እንዲደርሱ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጋራችን ይሁኑ መልእክታችን ነው። አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። ዛይ ሪል ስቴት የተጠናቀቁና በግንባታ ያሉ ውብ ቤቶችን በአዲስ አበባ ግንባር ቦታ ላይ ያቀርብላችሁ። የተናጠል ካርታ ያላቸውን ውብ ቤቶች ጠዋት ከፍለው ከሰዓት ዕቃ ማስገባት ይችላሉ። በሾላ ሲግናል በሚገኘው ሳይት ከባለ 2 እስከ ባለ 3 መኝታ ተጨማሪ የሰራተኛ ክፍል ያለው በካሬ 92500 ብር ብቻ። ለየካ ተራራ ማራኪ እይታ ያላቸውን ባለ 500 እና 665 ካሬ ፔንት ሃውሶችን ማዘጋጅተንላቸዋል። በጀሞ ሚካኤል ሳይታችን ደግሞ ከባለ 1 እስከ ባለ 3 መኝታ ቤቶችን አዘጋጅተናል። ሁሉም ቤቶቻችን ሊፍት የተገጠመላቸው ናቸው። 100% ለሚከፍል ልዩ ቅናሽ ያለ ሲሆን ለዲያስፖራዎች 60% የባንክ ብድር የተመቻቸ ነው። በግሩፕ ለሚገዙ ልዩ ቅናሽ። ዛይን ሪል ስቴት ስልክ 0906521111 0907070762 የሰሜን ሸዋና የጎጃም ውጊያዎች በአማራና ኦሮሚያ ክልሎች በተለያዩ አካባቢዎች የሚካሄዱት ውጊያዎች እንደቀጠሉ ነው። ከዚሁ ጋር በተያያዘም በሰሜን ሸዋና ጎጃም አካባቢዎች ውጊያዎች መካሄዳቸው ታውቋል። በአማራ ክልል 2 ዓመት እያስቆጠረ ያለው ውጊያ እንዲሁም በኦሮሚያ ክልልም 5 እና 6 ዓመታት ያህል የቀጠሉት ውጊያዎች ዛሬም ድረስ ይህ ነው ሊባሉ የሚችሉ መፍትሄዎች ሊገኝላቸው አልቻለም። ከዚሁ ጋር በተያያዘም መከላከያ ከሰሞኑ በተደጋጋሚ በአማራና ኦሮሚያ ክልሎች የሚገኙ ታጣቂዎች ላይ ሰፋፊ ያላቸውን ወታደራዊ እርምጃዎች እየወሰደ መሆኑን በለቀቀው መረጃ አሳውቋል። በእነዚህም ወታደራዊ ኦፕሬሽኖቹ ድልም እየቀናው መሆኑን አመልክቷል። የፋኖ ታጣቂዎች ዘመቻ አንድነት በሚሉ ውጊያዎችን ማካሄድ ከጀመረ የቆዩ መሆኑን ቀድሞ የገለጹ ሲሆን የኦሮሞ ነጻነት ሰራዊትም የዘመቻ ስያሜ የሰጠበትን ውጊያዎች እያካሄደ መሆኑን አስታውቋል። መከላከያ በበኩሉ በአማራና በኦሮሚያ ክልሎች ሰፋፊ ወታደራዊ እርምጃዎችን የወሰደ መሆኑን አስታውቋል። እንደ መከላከያ ይፋዊ መረጃዎች ከሆነ የመንግስት የጸጥታ ኃይሎች በሁለቱ የሀገሪቱ ትላልቅ ክልሎች ውስጥ በሚንቀሳቀሱ የታጠቁ አካላት ላይ በወሰዷቸው ወታደራዊ እርምጃዎች በመቶዎች የሚቆጠሩ ታጣቂዎች መገደላቸውንና የቡድን ጨምሮ የተለያዩ ጦር መሳሪያዎች መማረካቸውም ተነግሯል። እንደ መከላከያ መግለጫ ከትላንት በስቲያ ቅዳሜ ሚያዝያ 11 ቀን 2017 ዓ.ም በአማራ ክልል ሰሜን ሸዋ ዞን ባሶና ወረዳ ጽንፈኛ በሚል በተጠቀሱ ታጣቂዎች ላይ በተወሰደ ወታደራዊ እርምጃ ከ50 በላይ ታጣቂዎች መገደላቸውን አብራርቷል። የመከላከያ ሰራዊቱ በጎጃም በአንድ ቀን ብቻ ባደረገው ወታደራዊ ኦፕሬሽንም ከ300 በላይ ታጣቂዎችን ገድያለሁም ሲል አስታውቋል። መረጃው በእነዚህ ወታደራዊ ኦፕሬሽኖች ከ30 በላይ ታጣቂዎች ቆስለው የጦር መሳሪያዎች መማረካቸው ተነግሯል። በዚሁ መግለጫ በኦሮሚያ ክልል ደግሞ በተመሳሳይ በሰሜን ሸዋ ዞን ደራ ወረዳ በቱቲ ቀበሌ እንዲሁም በሆሮ ጉድሮ ወለጋ ዞን ጃርደጋ ጃርቴ ወረዳ የአካባቢውን ሰላም ለማደፍረስ ሲንቀሳቀስ የነበረ ያለውን
መንግስት ሸኔ ብሎ በሚጠራቸው ታጣቂዎች ላይ መከላከያ በወሰደው እርምጃ በቁጥር ባይገለጽም በርካቶች መገደላቸውና መቁሰላቸውን አመላክቷል። በተመሳሳይ ዜና በሰሜን ሸዋ ዞን ሂዳቦ አቦቴ ወረዳ በርካታ የጦር መሳሪያዎችንና ተተኳሾችን በቁጥጥር ስር መዋል የተቻለበት ወታደራዊ እርምጃ መወሰዱን ሚያዝያ 8 ቀን 2017 ዓ.ም የወጣው መግለጫ ያትታል። በዚህ የመከላከያ መረጃ ዙሪያ በሁለቱ ታጣቂ ኃይሎች በኩል የተባለ ነገር የለም። በቀጣይ ርዕሳችን ዘመቻ ተከፍቶብናል ኤርትራ ከባህር በሩ ዝግብ ወዲህ በቀናት ልዩነት ተከታታይ ተቃውሞ ሲያሰሙ መቆየቱና ሰሞኑን ዝምታን መርጥ የተስተዋሉት የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በአዲስ ተቃውሞ ብቅ ብለዋል። የማነ በይፋዊ ኤክስ ገጻቸው ባሰፈሩት መልእክት በኢትዮጵያ ውስጥ ያሉ ራሳቸውን አክቲቪስቶች ብለው የሚጠሩ ኤርትራን በመሳደብ የተጠመዱ ሰዎችን ንግግሮችና እነርሱ የሚፈጥሩትን ግርግር ከእብደት ጋር የተያያዘ ነው ሲሉ ከባድ ወቀሳ ሰንዝረዋል። የማስታወቂያ ሚኒስትሩ ከዚህ መልእክታቸውም ጋር ከዚህ ቀደም ያጋሩትን ሌላ ተቃውሞ አያይዘው ያጋሩ ሲሆን የሰው አንፈልግም የራሳችንንም አንሰጥም ሲሉ አጽንኦት ሰጥተዋል። የኤርትራ ሕዝብ በየብስ በባህርና በደሴቶች የተትረፈረፈ ሀብት የታደለ ነው። የሱ ያልሆነውን አይፈልግም፣ ፈልጎም አያውቅም። በታሪኩ ውስጥ ወረራ በመፈጸም አስቀያሚ ታሪክ የለውም። ግን ከተወረረ እኛ ያልሆነውን አንፈልግም የራሳችንን አንሰጥም የሚለውን መልእክት አስታውሰዋል። ይኸው መልእክት ከ3 አስርት ዓመታት በፊት ፕሬዝዳንት ኢሳያስ አፈወርቂ የተናገሩት መሆኑን ያስታወሱት የማነ የኛ ያልሆነውን አንፈልግም የራሳችንን አንሰጥም አሁን የምንመራበት አቋም ነው ብለዋል። የማነ በአዲሱ መልእክታቸው የኢትዮጵያ ፖለቲከኞች በየትኛው ምክንያት የኤርትራን የባህር በር መንጠቅ ነው ፍላጎታቸው ሲሉ ወቅሰዋል። ማስታወቂያ ሚኒስትሩ የኢትዮጵያ ፖለቲከኞች በኤርትራ ላይ አሳዛኝ ዘመቻዎችን ከፍተዋል ሲሉ እንዲሁ ወንጅለዋል። እነዚህ የሐሰት ዘመቻዎች በታሪክ፣ በባህል፣ በኢኮኖሚያዊ አጀንዳዎችና በቀጠናዊ ጉዳዮች ላይ ጅምላ ጥቃቶች ናቸው ሲሉ በትላንትናው ዕለት መልእክታቸውን አክለዋል። በሌላ በኩል ከአንድ ወር በፊት ጠቅላይ ሚኒስትር አብይ አህመድ በምክር ቤቱ በሰጡት ማብራሪያ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት መናገራቸው ይታወሳል። ጠቅላዩ በዚህ መልእክታቸው የኢትዮጵያ ፍላጎት እንነጋገር፣ ሰጥቶ በመቀበል መርህ፣ ህዝቦች በሚጠቀሙበት መርህ እንወያይ የሚል ነው ብለዋል። የባህር በር ጥያቄን ማንሳት ነውርነቱ አቁመዋል ያሉት ጠቅላይ ሚኒስትሩ የዓለም አቀፉ ማህበረሰብ አቋምም በዓለም ላይ ትልቅ አገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል ነው ሲሉ መናገራቸው ተዘግቧል። በሌላ መረጃ በኢትዮ ኤርትራው ድንበር የጦሩ ድግስ በአፍሪካ ከተከሰቱ የድንበር ጦርነቶች ሁሉ ደም አፋሳሹ ጦርነት በተካሄደበትና የይገባኛል ጥያቄ በሚነሳበት ግዛት ዝነኛዋ ድምጻዊት ሄለን መለስ የሙዚቃ ድግስ ማቅረቧ ተሰምቷል። ኤርትራዊቷ ዝነኛዋ ድምጻዊት ሄለን መለስ የኤርትራን ጦር ለማበረታታት በአወዛጋቢ የድንበር ግዛት ተገኝታለች። ኤርትራዊቷ ድምጻዊት ይህንኑ ጉዞዋን ተከትሎ ከ400,000 በላይ ተከታዮች ባሉት በይፋዊ ትስስር ገጿ ባሰፈረችው መልእክት ጀግኖች መስዋዕትነት ከፍለው ባቆዩልን መሬት በመገኘቴ ደስተኛ ነኝ ብላለች። በአፍሪካ ከተከሰቱ የድንበር ጦርነቶች ሁሉ ደም አፋሳሹ እንደሆነ የሚነገርለት ጦርነት የተካሄደበት የባድመ ግዛት ከ25 ዓመታት በኋላ አሁንም አወዛጋቢነቱ እንደቀጠለ ነው። ጦርነቱ ይህ ነው የሚባል የጎላ ጠቀሜታ በሌላት በትንሿ የድንበር ከተማ ባድመ ምክንያት ግንቦት 28 ቀን 1990 ዓ.ም ነበር የተቀሰቀሰው። የድንበር ከተማዋ የወርቅም ሆነ የነዳጅ ዘይት ሀብት ባይኖራትም ሁለቱም ሀገራት በራሳቸው ግዛት ስር እንድትሆን ከፍተኛ ፍላጎት ነበራቸው። በወቅቱም ጦርነቱ ሁለት መላጦች ለማበጠሪያ የሚያደርጉት ፍልሚያ በሚል ይገለጽ ነበር። ጦርነቱ ያበቃው በሰኔ ወር 1992 ሲሆን በትንሹ ከ70,000 በላይ ሰዎች ሕይወታቸውን ማጣታቸው ይነገራል። ይህንን አውዳሚ ጦርነት የቋጨው የአልጀርሱ ስምምነት የሌላው ዝግብ ማዕከል ሆኖ በባድመ ጉዳይ ኢትዮ ኤርትራ ለሁለት አስርት ዓመታት ከስምምነት ሳይደርሱ ዝግብ ላይ ቆይተዋል። ከሰሜኑ ጦርነት በኋላ ኤርትራ ጦር ይህንኑ ባድመ ግዛት ተቆጣጥሮ የሚገኝ ሲሆን የትንሣኤ በዓል ምክንያት በማድረግ እሁድ ዕለት ጦሩን የሚያበረታታ የሙዚቃ ድግስ ተዘጋጅቷል። ኤርትራዊቷ ድምጻዊት ሄለን መለስ በባድመ ለኤርትራ ሰራዊት አባላት የሙዚቃ ስራዎቿን ማቅረቧን የተገለጸው ድምጻዊቷ ለባንዲራችን ክብር የደም ዋጋ በከፈልንባት በባድመ በመገኘቴና የሙዚቃ ስራዎቼን ለወታደሮቻችን በማቅረቤ ደስተኛ ነኝ ስትል አመልክታለች። ኤርትራዊቷ ድምጻዊት ሄለን መለስ በባድመ የሙዚቃ ኮንሰርቷን ማቅረቧ እያነጋገረ ይገኛል። የፋሲካ በዓል ምክንያት በማድረግ ወደ ባድመ የሄደችው ድምጻዊቷ በስፍራው ለሚገኙት የኤርትራ ወታደሮች ሙዚቃዎቿን በማቅረቧ መደሰቷን በተደጋጋሚ በማህበራዊ ሚዲያዎች ላይ በጻፈችው መልእክት አስታውቃለች። የሙዚቃ ዝግጅቷን ያቀረበችው ወታደራዊ ዩኒፎርም ለብሳ መሆኑ ሌላው አነጋጋሪ ጉዳይ ሆኗል። ባድመ ለኢትዮጵያና የኤርትራ ጦርነት መቀስቀስ መንስኤ ከሆኑት አወዛጋቢ መሬቶች አንዱና ዋነኛው መሆኑ ይታወቃል። በዚህ ጉዳይ ላይ ኢትዮጵያውያን የተለያዩ አስተያየቶችን እየሰጡ ይገኛሉ። ወደ ቀጣይ መረጃ አለፍን። ስለ ዲፕሎማቱ ግድያ የተሰማው አዲስ መረጃ በሶማሊያው ራስ ገዝ ስለተፈጸመው አነጋጋሪው ኢትዮጵያዊ ዲፕሎማት ግድያ
ይፋዊ መግለጫ ተሰጥቷል። ከትላንት በስቲያ እሁድ ዕለት ኢትዮጵያዊ ዲፕሎማት በታጣቂዎች ታፍነው ተወስደው መገደላቸው ከተሰማ በኋላ ጉዳዩ ሲያነጋግር ቆይቷል። ዲፕሎማቱ በሶማሊያ ራስ ገዝ ፑንትላንድ ታፍነው ተወስደው ተገድለው አስፋልት ላይ ተጥለው መገኘታቸው ከተሰማ በኋላ የሀገሪቱ መንግስት በጉዳዩ ላይ ዝምታን መርጦ ቆይቷል። አቶ ፋራህ አይዲድ ጃማ የተባሉት በፑንትላንድ የኢትዮጵያ ኤምባሲ የሥራ ባልደረባና ዲፕሎማት ሲሆኑ እሁድ ሚያዝያ 12 ምሽት ከመኖሪያ ቤታቸው ታፍነው ተወስደው ተገድለው አስክሬናቸው አስፋልት ላይ ተጥሎ መገኘቱ ይታወቃል። የፑንትላንዷ ኤስኤስ ካቱሜ ግዛት ላሳኖድ ከተማ ባለስልጣናት በዲፕሎማቱ ግድያ ይፋዊ መግለጫ ሰጥተዋል። የግዛቲቷ ባለስልጣናት ግድያውን የፈጸሙት የአልሸባብ አባላት ሳይሆኑ አይቀርም የሚል ጥርጣሬ እንዳላቸው ዘገባዎቹ ጠቅሰዋል። በዲፕሎማቱ ሕልፈት ዙሪያ የግዛቲቱ ባለስልጣናት ምርመራ እያደረጉ እንደሆነ ተገልጿል። የኢትዮጵያ ውጭ ጉዳይ ሚኒስቴር ይህ ዜና እስከተጠናቀረበት ሰዓት ድረስ በዲፕሎማቱ ሕልፈት ዙሪያ በይፋ ያለው ነገር የለም። የሶማሊያ ፌዴራል መንግስት ከሶማሊላንድ መገንጠል እንፈልጋለን ያሉ የጎሳ ሚሊሻዎች ከደም አፋሳሽ ውጊያ በኋላ የመሰረቷትን ኤስኤስ ካቱሜ ግዛት ባለፈው ሳምንት የፌዴሬሽኑ አባል ግዛት አድርጎ መቀበሉን ማወጁ ይታወሳል። ከዲፕሎማቱ ግድያ በኋላ በስፋት የተሰራጩ ምስሎች አቶ ፋራህ አይዲድ ጃማ ከቀናት በፊት ግድያው በተፈጸመባት ከተማዋ መንግስታዊ ኃላፊነታቸው ላይ በስራ ላይ ሆነው አመልክተዋል። በመጋቢት 1 ቀን 2025 በተሰራጨ ሹመት ደብዳቤ መሰረት ዲፕሎማቱ ፋራህ አይዲድ ጃማ በድንበር አካባቢ የሚገኙ ኢትዮጵያውያንን ለመርዳትና ጉዳይ ለማስፈጸም ተመድበው በስራ ላይ ነበሩ። ከትላንት በስቲያ እሁድ ዕለት በጥይት ተደብድበው ሕይወታቸው አልፏል። ወደ ቀጣይ መረጃ አለፍን። ፖፕ ፍራንሲስ የመጨረሻው ጳጳስ ናቸው። የጳጳሱ መሞት የቀሰቀሰው የ900 ዓመት ትንቢት። የሮማው ካቶሊክ ጳጳስ ፍራንሲስ ሞት አነጋጋሪ የሆነ ሌላ ጉዳይ ቀስቅሷል። በካቶሊክ ቤተክርስቲያን ውስጥ ለ900 ዓመታት የቆየ አንድ ሰነድ የብዙዎችን አግራሞት የጫረ ሲሆን ድንጋጤ የፈጠረባቸው ብዙ ናቸው። በሰነዱ የሰፈረው ትንቢት አከራካሪ ሆኖ አማኙንና ታዛቢውን ለሁለት የከፈለ ሆኗል። ቤተክርስቲያኗ የሰነዱን ህልውና ማመኗና ማረጋገጧ ደግሞ ጉዳዩ የበለጠ እንዲራገብ አድርጎታል። ጽሑፉ በ12 ክፍለ ዘመን የተጻፈ ሲሆን የጳጳሳቱ ትንቢት የሚል ስም ያለው ነው። ጽሑፍና ትንቢቱን ያሰፈሩት በዘመኑ የነበረው ቅዱስ ማላች የተሰኙ አገልጋይ ናቸው። የጽሑፉን መልሶ ብቅ ማለት ተከትሎ በ88 ዓመታቸው የሞቱት ፖፕ ፍራንሲስ የመጨረሻው ጳጳስ ናቸው የሚል ድምዳሜ ላይ የደረሱ ብዙዎች ሆነዋል። ጽሑፉ እንደ አውሮፓ አቆጣጠር በ1590 የተጻፈና በቫቲካን ላይብራሪ የሚገኝ ነው። ጽሑፉ 112 የላቲን ቃላት ያሉት ሲሆን እያንዳንዱ መስመር እንደ አውሮፓ አቆጣጠር በ1143 ከተሾሙት ሴላስቲን ሁለተኛ ጳጳስ አንስቶ በሮማ የሚቀቡ ጳጳሶች ቁጥር 112 ነው ይላል። ለእያንዳንዱ ጳጳስም የባህሪና ትንቢት መግለጫ ያሰፈረ ነው። 112 ጳጳስ በመጽሐፍ ቅዱስ የክርስቶስ ደቀ መዛሙርት መካከል አንደኛው የነበረው ጴጥሮስ ሲሆን ትንቢቱ ጴጥሮስ 112ኛ ጳጳስ ሆኖ በመጨረሻው ዘመን እንደሚመጣ ይናገራል። ቤተክርስቲያን በምትፈተንበትና ከፍተኛ አደጋ ውስጥ በምትገባበት ዘመን ጴጥሮስ ምልሰት ያደርጋል። ይህ ዘመን ታዲያ የመጨረሻው የፍርድ ቀን መዳረሻ ጠቋሚ ነው። አሁን እንደ አዲስ እየተነበበና እየተዘዋወረ ያለው የ900 ዓመቱ ጽሑፍ አግራሞትና ጥርጣሬ ፈጠረ ሆኗል። ፖፕ ፍራንሲስ 111 ጳጳስ ሆነው ስላረፉ ቀጣዩ በትንቢት የሚመጣው ጴጥሮስ ነው። የዓለም ፍጻሜና የመጨረሻው የፍርድ ቀን ዘመን ላይ ነን ሲሉ በርካቶች ይህን መረጃ ተቀባብሎታል። በተለይ የእምነቱ ተከታዮች። ቫቲካን የሰነዱን መኖር አምና የተቀበለች ሲሆን ከፖፕ ፍራንሲስ ጋር በተገናኘ ግን ትርጉም አልሰጠችም። የጥንቱ የጳጳሳትን ትንቢት ፖፕ ፍራንሲስ ሲገልጻቸው እረኛ፣ ጠባቂና ቃኝ፣ አሳሽ የሚል ቃላት ተጠቅሟል። የእምነቱ ተንታኞች እረኝነት የሚለው በወጣትነት የፓስተርነት ሚናቸውን ይናገራል ሲሉ፣ ቃኝ፣ አሳሽ የሚሉት ቃላት ደግሞ ከሮም ቫቲካን ርቆ አርጀንቲና መገኘቱን የተነበየ ነበር ይላሉ። ትርጉሙ ግን ለየቅል ነው የሚሉ አሉ። እንደ ኤክስ ባሉ ማህበራዊ ሚዲያዎች ጉዳዩ በጣም አነጋጋሪ የሆነ ሲሆን በርካቶች ይህ ትንቢት በቀጥታ ባይሆን እንኳን የዘመኑን ፍጻሜ መቃረብ አመላካችና ከመንፈስ የመጣ ማስጠንቀቂያ ነው ብለውታል። ሌሎች ግን ዝም ብሎ የተለመደ የሴራ ትንተና ነው ሲሉ አጣጥለውታል። የሮም ካቶሊክ ቤተክርስቲያን የመጨረሻውን ዘመን የሚያውቀው ፈጣሪ ብቻ ነው ስትል አጭር መልስ ሰጥታለች። በቀጣይ መረጃ የአሜሪካ መከላከያ ሴክሬታሪ ሊባረሩ ይችላሉ ተባለ። የአሜሪካ የየመን የአየር ድብደባ ዘመቻ የጦር ሚስጥር አለመጠበቅ አዲሱን የፔንታጎን አለቃ ከስራ ሊያስባርር እንደሚችል እየተነገረ ነው። የቀድሞ የአሜሪካ ወታደርና የፎክስ ዜና አቅራቢ የነበረው ፔት ሄግሴት ትራምፕ ለፔንታጎን ከሾሙት ገና 5 ወር አልተቆጠረም። የመከላከያ ሴክሬታሪው ታዲያ የመን ሁቲን ለማጥቃት የወጣው ጥብቅ ወታደራዊ ሚስጥር በግልጽ የጽሑፍ መላላኪያ አፕ ላይ ለሚስቱና ወንድሙ እንዲሁም የመንግስት ሰራተኛ ላልሆኑ ከደርዘን በላይ ሰዎች አጋርቶ መገኘቱ ስልጣኑን ሊያሳጣው እንደሚችል እየተነገረ ነው።
ፕሬዝዳንት ትራምፕ ለሳቸው ያለውን አድናቆት ተመልክተው የሾሙት ፔት ሄግሴት ለማንሳት አሁን ላይ ምንም ፍላጎት እንደሌላቸው ተናግረዋል። ነጩ ቤተ መንግስት መከላከያ ሚኒስትሩ ይባረራል የሚለው መረጃ ውሸት ነው ብሏል። በዚህ በየመን ወታደራዊ ሚስጥር መሽሎክ ጋር በተያያዘ ስልጣናቸውን የለቀቁት የቀድሞ የፔንታጎን ቃል አቀባይ ጆን ኢሊየት የመከላከያ ሴክሬታሪው ፔንታጎንን እየመራበት ያለው መንገድ ቆየም ዘገየ በትራምፕ የሚያስባርረው ነው ብለዋል። ባለፈው ሳምንት ስልጣናቸውን የለቀቁት ቃል አቀባዩ የመከላከያው አመራር በቀውስ የታጀበ ነው ብለውታል። የሚስጥሮችን መሽሎክ ሲገልጹ ውስኪ ሊክስ ብለውታል። የፔንታጎን የበላይ አመራር እንዲንኮታኮት አድርጓል ሲሉም ወቅሰዋል። ትራምፕ በሾለከው ሚስጥር ደስተኛ አይደሉም። የመከላከያ ሴክሬታሪውን ሌላ ስብሰባ እንዲሰረዝ ማድረጋቸውም የመረጃ ደህንነት ስጋት ገብቷቸው ስለመሆኑ አመላክቷል ተብሏል። የአሜሪካ መከላከያ ሴክሬታሪ በአሜሪካና ቻይና መካከል ሊመጣ ስለሚችል ጦርነት ትንተና ለዓለማችን ቱጃር ኢሎን መስክ ገለጻ ሊያደርግ ነበር። ይህ ስብሰባ በፕሬዝዳንቱ ትዕዛዝ እንዲሰረዝ ሆኗል። በመጨረሻም ብሪክሶች የአሜሪካን ዶላር የሚተካ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸው ተነገረ። የብሪክስ አባል ሀገራት በዓለም አቀፍ ንግድ ላይ የአሜሪካን ዶላር የበላይነት ለመገዳደር አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውን በቅርቡ ይፋ አድርገዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደተናገሩት የአዲስ የክፍያ ዘዴ ከባህላዊ ስርዓት ፈጽሞ የተለየ ሲሆን በዓለም አቀፍ የፋይናንስ ገበያዎች ላይ ከፍተኛ ለውጥ ሊያመጣ ይችላል። በተለይም የአሜሪካ ዶላር በዓለም አቀፍ የንግድ ልውውጦች ውስጥ ምንም አይነት ሚና እንደማይኖረውና አብዛኞቹ የንግድ ስምምነቶች በአባል ሀገራቱ የገንዘብ ምንዛሬዎች እንደሚፈጸሙ ይጠበቃል። ሚኒስትሩ አክለውም ይህ አዲስ የክፍያ ስርዓት ከብሪክስ አባል ሀገራት ውጭ ላሉ ሀገራትም ክፍት እንደሚሆን አረጋግጠዋል። ይህ ማለት ማንኛውም ሀገር የአሜሪካን ዶላር ሳይጠቀም የንግድ ልውውጦችን ማከናወን ይችላል ማለት ነው። በተጨማሪም ይህ አዲስ የክፍያ ስርዓት በአሜሪካና በአውሮፓ ቁጥጥር ስር ባለው የስዊፍት የክፍያ ስርዓት ላይ እንደማይመሰረትና ይልቁንም ከውጭ ተጽዕኖ ነፃ የሆነ የራሳቸውን የክፍያ መድረክ ለመፍጠር እየሰሩ መሆኑን ገልጸዋል። የአዲስ የክፍያ ስርዓት በሚቀጥሉት 10 ዓመታት ውስጥ የዓለም አቀፍ ንግድ አፈጻጸም ላይ ትልቅ ለውጥ እንደሚያመጣ ይጠበቃል። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መንበረ ስልጣናቸውን በተቆጣጠሩ ማግስት የብሪክስ ቡድን የአሜሪካን ዶላር የሚፎካከር ገንዘብ ቢፈጥር 100% ቀረጥ እንደሚያስከፍሉ በማስጠንቀቅ ምላሽ ሰጥተዋል። ትራምፕ እንዳሉት የብሪክስ ሀገራት ዶላርን ትተው ለመንቀሳቀስ እየሞከሩ ነው የሚለው ሐሳብ ዝም ብለን የምንመለከተው አይደለም ብለዋል። ቻይናና ሩሲያን ጨምሮ ብራዚል፣ ህንድ፣ ደቡብ አፍሪካ፣ ግብጽ፣ ኢራን፣ ኢትዮጵያና የተባበሩት አረብ ኤምሬቶች የዚህ ህብረት አባል መሆናቸው ይታወቃል። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።